ሰላም ሰላም እንደምናላችሁልኝ ውድ ተከታታዮቼ እኔ እግዚአብሔር ይመስገን ሰላም ነኝ እንኳን ወደኔ ቻናል በሰላም መጣችሁ እያልኩኝ ዛሬ ደግሞ በጣም የሚጥም ምርጥ የሆነ የቺክን ጥብስ ወይ ደግሞ የዶሮ ጥብስ አሰራር ይዤላችሁ ብቅ ብያለሁኝ እስከ መጨረሻው ድረስ አብራችሁኝ ከኔ ጋር ቆዩ ብዬ ስልጋበስኳችሁ አሁን ወደ አሰራራችን እንግዲህ የዶሮ ጥብሱን ለማዘጋጀት የሚያስፈልጉን ግብአቶች እንደዚህ እንደምትመለከቱት ይሄ ማላላጫ ወይም ደግሞ የቺክን ብረስቱ ነው እዚህ ጋር ቲማቲም አለ እዚህ ጋር ስዊት ፔፐር አለ ፈረንጅ ቃሪያ ሽንኩርት አለ ሌሎች ግብአቶችን ደግሞ አብረን እየሰራን የምናየው ይሆናል በመጀመሪያ እንደዚህ የዶሮ ማላላጫው ስጋ ላይ የጥብስ ቅጠል እንደዚሁም ኮረሪማ በርበሬ እና እንደዚሁም ትንሽዬ ሚጥሚጣ እዚህ ጋር ደግሞ በጣም ጥቂት እርድ ተጠቅሜያለሁኝ እንጠቀምበታለን ከዛ ብላክ ፔፐር እንጨምርበታለን ትንሽዬ ዘይት በጣም ጥቂት ዘይት እንጨምርበትና አንድ የሾርባ ማንኪያ የሚሆን ነው የጨመርኩትኝ እንደዛ የሚያክልን ጨምርና የማላላጫው ላይ ወይ ደግሞ የቺክን ብረስቱን አንድ ላይ ማርኔት አርግተን ቀላቅሏል እናዋህዷለን ማለት ነው በዚያ አጋጣሚ የዶሮ ስጋውን በደንብ ሎሚ ተዘፍዝፎ በደንብ ታጥቦ መዘጋጀት አለበት አለዛ ሽታም ይኖረዋል ሽታው ምኑ ጥብሳችንን ምግባችንን ያበላሽብናል ማለት ነው ስለዚህ በደንብ ጥብ አድርጉት ንጹህ አድርጋችሁ ማለት ነው ከዛ ጨው እንጨምራለን ጨውም ከጨመርን በኋላ በደንብ ሁሉ ነገር እናዋህዷለን እርዷን ትንሽ ይጨመርናል ለቃና እንደዚህም ቆንጆ የሆነ ከበርበሬው ጋር ሲቀላቀል ደስ የሚል ከለር ይሰጣናል ለጥብሳችን ማለት ነው አንድ ላይ ካዋህድን በኋላ ለአንድ ለ30 ደቂቃ ብንፈልግ ለአንድ ሰዓት ፍሪጅ ይዘን ቁጭ እናደርጋለን እናሳርፈዋለን ማለት ነው ምክንያቱም ማርኔት አርግተናል አንድ ላይ ሁሉ ነገር ተዋህዶ በደንብ አብሮ እንዲቀላቀል በደንብ እንዲዋሃድና ጣዕሙን ሁሉ ነገር እንዲወስድልን ማለት ነው ከዛ እዚህ ጋር መጥበሻችን በደንብ እናገላለን ካጋልን በኋላ ማርኔት አርግተን ወይ ደግሞ ቀመመን ያዘጋጀነው የዶሮ ስጋ ወደ መጥበሻችን ላይ ጨምር እናደርግና ቶሎ እያለን ግልብጥ እናደርገዋለን እንግዲህ ማላላጫ ወይ ደግሞ የቺክን ብረስት በተፈጥሮ በቀላሉ ቶሎ የመብሰል ቶሎ እንትኔ ማለት ባህሪ ስላለው ብዙም አይቆይም ማለት ነው ከዶሮ የስጋ ክፍል በጣም ለስላሳው የስጋ ክፍል ነው ቺክን ብረስት ወይ ደግሞ ማላላጫው ማለት ነው ከዛ እንደዚህ በመታወት መልክ በደንብ ይዘን መጥበሻው ላይ ካዋህድ ነው በኋላ ከደን ያረጋግን ትንሽ በደንብ ስጋው በሰል እንዲልልን እናደርጋለን ማለት ነው ከዛ እንደምታዩት በቃ የዶሮ ጥብስ በጣም ቆንጆ ነው ቀደም ብዬ በጣም ልዩ አድርጌ በቀደም ብዬ ሰርቼው አቃለሁኝ በጣም ብዙ ጊዜ የምጠቀመው ነው እንደዚህ እና በጣም ነው የሚጣፍጠው እንደዚህ በእንደዚህ መልክ አድርገን ብንጠቀም ማለት ነው ከዛ ነጭ ሽንኩርት እንጨምራለን ነጭ ሽንኩርት ከጨመርን በኋላ እንዳይቃጠልብን ትንሽ ውሃ ጠብ አድርገን እናዋህደዋለን ማለት ነው ዝም ብለን እንጥበሰው ያለን በሄድን ቁጥር የማረር ነገር አሮ ምግባችንንም ጣዕሙንም እንዳያበላሽብን ማለት ነው ከዛ እንደዚህ በመታወት መልክ ጥብሱን እየደረሰ ነው ማለት አንዱ ለሶስቴ ክድን ያረጋግን ከፈት ያረጋግን በጣም ጥቂት ውሃ ጠብ ያደረገን ካበሰልን በኋላ ቺክኑ ኦሬዲ በስሏል ማላላጫው ማለት ነው ከዛ ቆርጠን ያዘጋጀነው አንድ ተለቅ ያለ መካከለኛ መጠን ያለው ሽንኩርት ነው ከዛ እንደ ጥብስ እንዲጎረድ ተደርጎ ተከትፎ ጨምረናል ማለት ነው ከዛ ዶሮ ላይ ሽንኩርቱን ከጨመረን በኋላ ከሽንኩርቱ ጋር አብሮ በደንብ እንዲዋሃድ እናደርገዋለን ማለት ነው እንደዚህ ከሽንኩርቱ ጋር በደንብ ካዋሃድነው በኋላ ትንሽ ደቂቃ ቆይተን አድርገን ያዘጋጀነው ቲማቲም ጨምር እናደርግበታለን ከዛ ብዙ ማቆየት የለብንም ቲማቲም በጣም እንዳይበስልብን ሽንኩርቱም እንዲበሰለ ይመስላችኋል ግን በጣም አልበሰለም ውሃ ነገርም ስለሌለው ሽንኩርቱ በጣም የመብሰል እንትን የለው ከዛ ቲማቲሙን ትንሽ ጠብቅ አረግን ከጨመርን በኋላ ጥጉን አሩ ቃናው እንዳያበላሽብን የዶሮ ጥብሳችን በጣም ጥቂት የፈላ ውሃ ነው ጠብ ያደረኩበት ትንሽም ደግሞ እንዲሁ ማራራሻ ነገር እንዲኖረው ማለት ነው ከዛ እንደዚህ በዚህ መልክ አደረግን በኋላ ወዲያውኑ መልሰን ስዊት ፔፐሩን ወይ ደግሞ የፈረንጅ ቃሪያውን ጨምር እናደርግበታለን እኔ የፈረንጅ ቃሪያ አጋጣሚ ስለነበረ ነው እናንተ ግን ኖርማሉን ቃሪያ ጨምራችሁ መጠቀም መስራት ትችላላችሁ እንዴት ልዩ እንደሆነ ልነግራችሁ አልችልም ሽታው በጣም ቆንጆ ነው ከዛ ቂቤ ነው እንግዲህ እየጨመርኩ ያለሁት ማለት ነው በመጨረሻ ቂቤ እንጨምርበታለን ከዛ
ቅቤ ከጨረስን በኋላ ከጨመርን በኋላ ሌላ ምንም ነገር አያስፈልገንም። እሳታችንን ማጥፋት አለብን። ለምን ቅቤ ብዙ ጊዜ እሳት ላይ ብዙ ሰዓት ስናቆየው ንጥረ ነገር ወይም የሚጠቅመን ነገር እንድናጣ ስለሚያደርገን በእንደዛ ባናረግ ጥሩ ነው። ቅቤ ሁሌ ስንጨምር በተለይ በእንደዚህ ያሉ ነገሮች ላይ ልክ ከምድጃችንን ወይ ደግሞ የምናበስልበትን ኦቨናችንን ማጥፋት አለብን ማለት ነው። ጨርሰናል። አጥፍተን እንግዲህ ምንድነው የምናደርገው? ምግባችንን አብስለን አዘጋጅተን ከጨረስን በኋላ ወደ ገበታ ማለት ነው። እንግዲህ ወደ ገበታ ለማቅረብ ከጎን እንግዲህ በእንጀራ ነው ዛሬ ያቀረብኩት። እኛ ብንፈልግ ይህንን የዶሮ ጥብስ ብንፈልግ በራይስ ብንፈልግ በመኮረኒ ብንፈልግ በዳቦ በምንፈልገው ነገር ብንፈልግ እንደ ሳንዱች አድርገን መመገብ መብላት እንችላለን። ግዴታ በእንጀራ መሆን የለበትም። በምንፈልገው ነገር ሁሉ አድርገን እንደማባያ መመገብ እንችላለን ማለት ነው። እንደምታዩት በጣም ልዩ ነው። በጣም ሲያዩት ደስ ይላል። ከለሩ የተቀመመበት ቅመሞቹ ሁሉ ነገሩ በጣም ምርጥ ሆኖ ልዩ ሆኖ የሚጣፍጥ ምግብ እንዲሆን አድርጎልናል ማለት ነው። እንደዚህ እንደምትመለከቱት እዛ ጋር አይብ አለኝ፣ ሰላጣ አለ፣ እንጀራ አለ። አንድ ላይ እንግዲህ ድሬሲንግም አለ መቀመሚያ ሰላጣው ማለት ነው። አንድ ላይ እንደዚህ ያሉ ምግቦችን እንግዲህ ስንመገብ ብዙ ጊዜ አብሮት ተጨማሪ እንደ አትክልት ያለ ነገር ቢኖረው ምግባችንን ወደ አንድ ደረጃ ለሰውነታችን የሚጠቅም ነገር እንዲሆን ያደርግልናል ማለት ነው። ስለዚህ እኔም ሰላጣ በዚህ ቀን እንዲሁም ደግሞ ቺክኑ ፕሮቲን ነው እንግዲህ ከፕሮቲን ከሚሰጡ ምግቦች አንዱ ነው እንደመሆኑ መጠን ፕሮቲን ሲሆን ሌሎቹ ደግሞ ቬጂ አትክልቶች ማለት ነው። በአትክልቶቹ እናገኛለን የተለያዩ ቫይታሚኖችን ማለት ነው። ሌሎችን ብዙ ነገር በውስጣቸው ያለውን ንጥረ ነገሮች እናገኝበታለን ማለት ነው። እዚህ ጋር ደግሞ አይብ አለ። እንግዲህ አይብ በጥብስ በዶሮ ጥብስ እንዴት እንደሚጣፍጥ ልነግራችሁ አልችልም። አይቡንም ከጎን እናደርጋለን ማለት ነው። ከዛ በመቀጠል ሰላጣችንን እናደርጋለን። ሰላጣውን ካደረግን በኋላ ድሬሲንጋችንን ከላይ ፈሰስ እናደርገዋለን። ምክንያቱም ይህን ሁሉ ሰላጣ ቀመመን ባንመገበው ባንጠቀምበት ይበላሽብናል። ስለዚህ የሚያስፈልገንን ያህል ብቻ ለምግባችን ልንመገበው የምንችለው መጠን የሚያክል ላይ ከጨመረን ሌላውን ከድነን ለ2 ቀን ለ3 ቀን ሰላጣችንን አዘጋጅተን በንጽህና ብናስቀምጠው እያወጣን ብንጠቀም ምንም ነገር ሳይበላሽብን ልንጠቀም እንችላለን ማለት ነው። ይሁት እንዴት ልዩ እንደሆነ ማለት ነው። እንግዲህ እኛ ብዙ ጊዜ አይብ ብለን ስንል ከቀይ ወጥ ጋር ወይም ደግሞ ከክትፎ ጋር በእንደዚህ ነገር ነው። በእንደዚህ ደግሞ በጎን አድርገን እንግዲህ አይብ ስንል በውስጡ ብዙ ንጥረ ነገር አለ። እንዲሁም በዋናነት በካልሲየም የበለጸገ ነው። በጣም ለሰውነታችን የሚጠቅመን ነገር ማለት ሁሉን ነገር ያካተተ ወይ ደግሞ ሁሉን ነገር ያሟላ የምግብ አሰራር ማለት ነው። ወይ ደግሞ የዶሮ ጥብስ አሰራሬ ይሄንን ይመስላል። እንዴት እንደሚጣፍጥ ልነግራችሁ አልችልም። አሰራሬን ከወደዳችሁት ላይክ ማድረግ እንዳትረሱ። በዚህ መልክ ሰርታችሁ ሞክሩትና ኮሜንት መስጫ ላይ ጻፉልኝ፣ ሼር አድርጉኝ፣ እኔ መልስላችኋለሁ። ለኔ ቻናል አዲስ ከሆናችሁ ደግሞ ቻናሉን ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት በማድረግ ቤተሰብ ሁኑ፣ አበረታቱ። እንዲሁ ደግሞ ሰብስክራይብ፣ ሼር፣ ላይክ፣ ኮሜንት ያደረጋችሁ ለምትደግፉኝ ለምታበረታቱኝ በሙሉ ከልቤ እያመሰገንኳችሁ እንዴት እንደሚጣፍጥ ልነግራችሁ አልችልም። ሰርታችሁ ሞክሩት፣ ትወዱታላችሁ። በጣም ልዩ ነው። በድጋሚ የቺክን ሰላድ አሰራር ይሄን ይመስላል። እግዚአብሔር ቢፈቅድ ብንኖር በሌላ በአዲስ ስራ እስክንገናኝ በያላችሁበት ሰላም ሁኑልኝ። ሰላም ሁኑ። ባይ